የሚወድሽን ወንድ በምንድን ነው የምታውቂው? አንተ ብትሆን የሆነች ሴት እንደምትወድ በምንድን ነው የምታውቀው? እንደምትወድ ብቻ አይደለም አንተም ብቻ እንደምትወድ በምንድን ነው የምታውቀው? ነው የምታውቁት። የሚወዳችሁን የሚጠላችሁን ወንድ እንዴት ታውቃላችሁ? ጥያቄው ለእናንተ ቤተሰብ ማለት ነው። ሰር ነው ሊታሰሩ ነው ቡታጅራ ዩቲዩበሮች። ኧረ እባካችሁ ስድባቸው ሳያንስ ደግሞ ጭራሽ መታሰርም አማራችሁ። ምን ነው ሰርተው ቢበሉ ምንድን ነው ችግሩ? ምንድን ነው ኖሩ ምንድን ነው? ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? ሰሞኑን እንግዲህ ማለት ነው ቅብጥብጥ እያልኩ ነው የምመጣው። ምክንያቱም ሴትዮ የለችም ብያችኋለሁ። ሰምታችኋል። ዛሬ ልሄድ ነው የሆነ ቦታ። ከመሄድ በፊት ቪዲዮ ልስራ ብዬ ነው ጋይስ ማለት ነው። እና ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ። ዛሬ የመጣሁበት ጉዳይ ምንድነው? ቡታጅራዎች የቡታጅራ ዩቲዩበሮች ይታሰሩልኝ ብላችኋል። እናንተ ፎቶ መቃብር ላይ ዘቅዝቃችሁ እንኳን አልታሰራችሁ። ደግሞ ገና ለገና አዶናይ እና ማን ነው ያቺ ጁሊ ነው ማን ነበር ፍቅረኛው የአዶናይ እሱ ታሰረ ብላችሁ እንዴ? አዶናይ እናንተ ግን ማለት ነው ገንዘብ ሲኖራችሁ ማለት ነው ለሰው ስጡ አድርጉ። እግዚአብሔርን እንዴት ደስ እንዳለኝ ያበላቸው ያጠጣቸው ሰዎች ወጥተው በዛ ልክ ድምጻቸውን ሲያሰሙ አዶናይ በጣም ነው ደስ ያለኝ በነገራችን ላይ ማለት ነው። ያው በዋስ ነው በምን ተፈቷል ብለዋል በነገራችን ላይ ማለት ነው። እና ምን ልላችሁ ነው ዛሬ የመጣሁት ማለት ነው። እናንተ ፎቶ ዘቅዝቃችሁ ሰው ተሳድባችሁ ያልታሰራችሁ ቲክታከሮች፣ ዩቲዩበሮች፣ ቡታጅራ ዩቲዩበሮች ምን አድርገው ነው የሚታሰሩት ነው የኔ ጥያቄ። ቤተሰቦች ጥሩ ሰሩም ደግ ሰሩም ምንም ቀለዱ ምንም አሉ የእናንተ እኮ ኮሶ ኮሶ የሚል ስድብ የእናንተ ሰው ሳይሞት መቃብር ላይ ማቀናበር አሁን በየቦታው ማለት ነው በሎኬሽን እያንዳንድሽን ቲክቶከርሽን እያየሽ ማለት ነው። ዱባይ ላይ ህግ ወጥቷል። አሁን ልትታሰሪ ነው ሁልሽም ቲክታከር ማለት ነው። ፎቶ ምዝቀዝቁ መቃብር ላይ የምታደርጉ እንዲሁም ገስት ላይ ቁጭ ብላችሁ የምትሳደቡ ሰዎች በሎኬሽን በስልክ ልትታሰሩ ነው። ምን ይመስላችኋል? ብቻ ለማንኛውም ተጠንቀቁ። አዲስ ህግ እየወጣ ነው ጋይስ ማለት ነው። እና ሰራለሁ ያልፍልኛል ብለሽ መተሽ እዚህ ማንንም ስትሳደቢ የምትሳደቢ ወይ ገቢ የለው ወይ ምን የለው ጎል እንዳትገቢ እላለሁ ለእህቶች መልእክት ነው ይሄ መልእክት ማለት ነው። እና እንግዲህ አብርሃም ይታሰራል ስትሎ ጭራሽ ማለት ነው ብሶበት ጭራሽ በቦዲ ጋርድ አልመጣም ዛሬ። ኧረ ይመችህ አብርሽ፣ እውነት ይመችህ። አሁን ሳስበው ኧረ ሂድበት፣ ኑሮም እየሄደበት ነው፣ መንግስቱም እየሄደበት ነው እንዴ። እስኪ ማን ነው የሚደፍረው? እኔ ነኝ አለው ብሏል እንግዲህ አብርሃም ታደሰ ማለት ነው። በነገራችን ላይ አባቱ ራሱ ሊያስታርቀው ሲል ማለት ነው እሱም ብሶቱን ተናገረ፣ ሩታን ብሶቷን ተናገረች። አሁን ላይ እናቴ ሩታ አረ ሰው ታሞ እንኳን 1 ወር ምናምን ይተኛል። ጭራሽ ልጅ ወልዳ የተነሳች አይመስለኝም ሩታማ ማለት ነው። በጣም ጀግና ሴት ናት። በዚህ አጋጣሚ አደነኳት። እውነት መውለድ እንደሷ ከሆነ አረ ለምን 10 አልወልድም እኔ ጋይስ። እንዲህ እኔ ድሮ በእንትና ፈርድ ነበረ ማሂ ያቺ የእንትኗ ማለት ነው የቻይናዋ ሰው የላትም ምናምን ነበር። እሷን እንዲህ ወልዳ ቶሎ ነው ወደ ስራ የገባችው እና ሰው ስለሌላት ነው ነበረ። ሳምሪ የፋኒ እሷም እንደዚሁ ቶሎ ነው ወደ ስራ የገቡት እና ውጭ ሀገር ታድለው ምናምን አለው። አገር ቤት እንደዚህ አይደለም ወልደው ይተኛሉ ምናምን ነበር። አሁን እናቴ ሩታ ይኸው ጀመረችላችሁ። ጦርነቱ ተጀምሯል አሁንማ ማለት ነው። ሀይሚና ብሩኬ ምን እየሰራችሁ ነው? ስድብ እንደሆነ አልቀራላችሁ። አረ ነቅንቁት፣ የሆነ ነገር የሆነ አጀንዳ አምጡና ነቅንቁት፣ ስሩ፣ ይለፍላችሁ። በዚህ እድሜያችሁ ካልሰራችሁ መቼ ልትሰሩ ነው? ይሄ ህዝብ እንደሆነ ማለት ነው ጥሩ ስራም ሰራ መጥፎ ስራም ሰራ። ይሄው ለብሩክ ይችን ሰሞን ያመጣት ድራማ ሆና ስለ ሀይሚ ክብሯ ወርዶ ክብሯ ተነክቶ እነሱ የሚያኖሯት እነሱ ያስተዳድሯት እነሱ ያሳደጓት ይመስላሉ ጭራሽ ማለት ነው። እንደው ምንም ጥሩም ሰራችሁ መጥፎም ሰራችሁ ምስጋና የለም። አሁን ላይ እኔ አብርሃምን ደገፍኩት። ምክንያቱም በቃ ሰው ተሳደበ ምንም ለውጥ አያመጣም። ቪዲዮ እንደው መታየቱ አይቀር እየተናደዱም እያያችሁት ነው። ምን አለ ለእህቱ እኮ ነው የወደደኝ የሚናደድብኝም ይሄኝ የወደደኝም ይሄኝ አለ። ትክክል ነው። በቃ በራሱ መንገድ እሱም ትክክል ነው አሁን ያለበት ነገር ማለት ነው። እኔ ግን የሚያሳዝነኝ ማለት ነው ጠዋት ላይ የሆነ ቪዲዮ አቅርቤላችሁ ነበረ። እነሱ እንደዚህ ቪዲዮ ሲሰሩ ተፋቀሩ በመሃል ማለት ነው። ግን አብርሃም እንደዛ አይነት ህይወት እንዳይገጥመው እየፈራው ነው። ባይዘወይ ያው ፕራንክ ማለት ድራማ ነው የሚሰሩት። ግን እንደዚህ አይነት ገጠመኝ እንዳያጋጥመው አብረሽን ፈርቻለሁ። ሄርሜላ ፎን ቀጠብ እንዳይለላት ፈርቻለሁ። አንድ እሱ። ሁለተኛ ነገር ያው ወደፊት እንግዲህ ለልጁ ምን አይነት ራዕይ እንደሚያሳይ አላቅም። ይሄንን ነገር እያያችሁ ብሩክና ሀይሚ ለሚሰሩት ቪዲዮ ልጆቻችሁ ሲያዩት ምን ይማራሉ፣ ልጆቻችሁ ሲያዩ ምን ይሆናሉ የምትሉ ሰዎች የምታሽቃብጡ ከአብርሃም ተማሩ። አብርሃም እንግዲህ በጣም
ብዙ የብዙ ሰዎችን ህይወት የቀየረ ነው። አይፎን ስልክ እየገዛ አይደለም፣ አይፎን ስልክ ሳምሰንግ ስልክ ገዝቶ የሚሰጥ ሰው የለም በዚህ ዘመን ማለት ነው። እና አብርሃም፣ ሩታ፣ ሃይሚ፣ ብሩክ የያዙት የቡታጅራን ወጣቶች 4 ዩቲዩበሮች ናቸው። 4 ሩታ አንደኛ፣ ሁለተኛ አብሬሽ፣ ሶስተኛ ብሩክ፣ አራተኛ ሃይሚ። እነዚህ ናቸው በቃ በቡታጅራ ላይ ስለ ሃይሚ ጋርድነን ብለው የሚሰሩ ሩታ ጋር እንዴት አፈቀርካት አፈቅራታለሁ አላፈቅራትም ብለው የሚሰሩ ሀታ እንኳን ትዝ ይላችኋል የጨረቃ ፋሚሊ ብሎ የሆነ ልጅ የብሩክ ጓደኛ ቀጭን ልጅ ማለት ነው። የዛን ሰዓት የሆኑ ምቀኞች አሉ ምናምን ብሎ ከሃይሚ ጋር እንደውም ብሩክ ነው የላካትና ሰርቶ ወዲያውኑ ስታሰቃዩት ጥሎ ወደ ነሩታ ተገለበጠ። ነሩታ ጋር ሄዶ ግን ውጤታማ ሆኗል። የጨረቃ ፋሚሊ ምን አደረገ? በዛ ሰዓት እየዘቀዘቁት ሰብስክራይቡን እያነሱበት ሲያነሱበት ጥሎ ሄደ። ስለዚህ የጨረቃን ፋሚሊ ብቻውን አስቀራችሁት አሁን ማለት ነው። እና ነቅንቁት፣ ብሩክና ሃይሚም ነቅንቁት። አቅም እያላችሁ ለማን ሲባል መቆስቆስ አለባችሁ። በቃ ሰርጋችሁ እስኪደርስ ድረስ 400,000 ብሩኬ ሳይገባ ሃይሚ 300,000 ሳትገባ ንቅንቅ የለም። የምን ሰርግ የምን ማለት ነው። ጭፈራ ያምራችኋል፣ መብላት ያምራችኋል። ሊታሰሩ ነው ይታሰሩልን ምናምን የምትሉ ሰዎች ደግሞ ሰርተው ይብሉ እንዴ። ምንድን ነው መንግስት እንደሆነ እኮ ስራ እድል መክፈት ትቷል። የስራ አጦችን የጎዳና ተዳዳሪዎችን የስራ እድል መክፈት ትቷል። ምንም የሚያደርገው ነገር የለም በአሁኑ ሰዓት ማለት ነው። ጭራሽ ደግሞ አሁንማ ይሄ ምርጫ መጣ ተብሎ ጭራሽ ከተማውም ሁሉም ውዝግብግቡ ወጥቷል። ነጋዴውም ምንም ሁሉ ነገር ማለት ነው። ስለዚህ እነዚህ ሰዎች ሰርተው ይብሉ። ስደትም እንደምታዩት በየጥጋ ጥጉ ስራተው በጣም ችግር ነው ያለው። ስለዚህ ምን ይሁኑ? ለምንድን ነው ይዘጋባቸው እያላችሁ ድምፅ የምትሆኑት? ለቡታጅራ ዩቲዩበሮች ድምፅ እንሆን እንዲዘጋ ምን አረጓቸው? ይስሩ። የሚዋረዱት እነሱ፣ የሚቀሉት እነሱ። ምን አገባችሁ እናንተ ክብራችሁን ይዛችሁ መቀመጥ ነው። እኔ እኮ የራሳችሁ ክብር ሳታውቁት የሰው ክብር የምትጨነቁ ግርም ነው የሚለኝ። በተለይ የጨረቃ ፋሚሊ ክብር ብለው ሊሞቱ ነው። እግዚአብሔርን ክብር ምን እንደሆነ እያሳዩቸው አይገባቸው፣ ሳያሳዩቸውም ሲቀር አይገባቸው። ስለዚህ ምን ያርጓችሁ? ቆይ እኔ ግርም ነው የሚለኝ። እና እኔ አብርሽን በቃ ይመችል። በፊት እኔ እንዴት ለሩታ አያስብም ምናምን ነበር። ለሩታ አስቦ ማለት ነው ተሰድቧል። ለሩታ አስቦ ማለት ነው። ስለዚህ አሁንም ሂድበት፣ ይመችህ። እንዴ ደግሞ ሊታሰር ነው ምናምን። ኧረ ይመቻችሁ እናንተማ። ስለዚህ ሃይሚና ብሩኬ ማለት ነው ቆስቁሱት። በዙሪያችሁ ብዙ የሚለወጥ ወጣት አለ። ፍፄ አለ፣ ሚፍታህ አለ፣ ሚኪ አለ፣ ሌላ ማን ያለው? እነዚህ ሁሉ ቪዲዮ የሚሰሩ ናቸው። ይች እንኳን አብረን እንተኛ የምትለዋን እንኳን አይዲያ ማለት ነው ሁሉም 2 ቪዲዮ ደርሶታል፣ ሰርተዋል። አሁንም ሌላ ነገር ፈጥራችሁ ስሩ። ሰው ይሳደብ፣ ሰው የፈለገውን ይሁን። ስለዚህ እኔ አሁን ላይ ማለት ነው ምንም ቢሰሩ ምን አብርሃምና ብሩኬና ሃይሜ ኧረ ይመቻቸው። ምንም አይነት ነገር የሰሩትን በቃ እያየሁ ነው እኔ የምሰራበትን የምስቅበትን የምዝናናበት አሁን ላይ ሲገባኝ ማለት ነው። እኛ አሁን ሰሞኑን እንተኛ የሚል ፕራንክ መጣ። እሱን ሰርቶ እርዱኝ አለ። እኛ መርዳት ያለብን አይ ሃይሚ ከቤት ውጪ ከቤት ምና እንደዛ ብለን ብንሰራ እኮ አንቺ ፈልገሽ ሆኖ አንቺ ልታቅፊው ነው አንቺ ሂጂና ቀፊው እኮ ነው ያላችሁኝ ማለት ነው። እኔ ማለት ነው ግዴታ ማለት ያለብን እመኙ አብረሽ ሁኚ፣ ሌላ ነገር አልጠየቀሽም። እንደዛ ብለን ነው ቪዲዮ መስራት ያለብን የነበረው። ከዛ ትናንት ምን ይላሉ? አይሽ አንቺ ብትሆኚ አብረሽ ትተኛለሽ፣ እሷ ክብሯን ታስቀድማለች። ክብር ከተባለ እኔ ብሩኬ እኔ አሁን እንደ ብሩኬ አሁን ብሩክ እኔ በብሩክ ቦታ ሆኜ ጓደኛዬ ቤት ተከራይቶልኝ ነይ አብረን እንኑር ቢለኝ አይ ብሩኬ እኔ ወድሃለሁ አከብርሃለሁ፣ ከቤቴ ግን ሽማግሌ ልቀህ ወይ ቀለበት አድርገህልኝ ከዛ አብሬ ሆናለሁ። አሁን ግን ምንም አይነት ነገር ሳይኖር አብሬ አልሆንም ብትል ሃይሚ አቦ የዛን ጊዜ ክብር፣ ይሄ ነው ክብር የሚባለው። ገባችሁ አይደለ? አስረዱኝ አትበሉ። ግን እነሱ እዚህ ጋር ምንም አይነት ነገር ከክብሯ እንደማያጎልባት ሃይሚ ጥንቅቅ አድርጋ ታውቃለች። ግን ደግሞ ተመልካቹ አላመነም። ተመልካች አመነ አላመነ የራሱ ጉዳይ። ግን እናንተ ክብር ለምትሉ ሰዎች ክብር የሚባለው እንደዛ ነው። በመጀመሪያ
ለእኔ አስረዱኝ የምትሉ ሰዎች፣ ኮመንት ስር የምትሳደቡ ሰዎች ለእናንተ ነው ይሄ መልስ ማለት ነው። ሌላው የቡታጅራ ዩቲዩበሮች ታሰሩ ለምትሉ ሰዎች ማን ነው ጀግናው? ማን ነው ወንዱ የሚያስራቸው? በራሳቸው ጥረው ግረው ለበሉት ማለት ነው። ስለ ክብር እናንተ ክብራችሁን ይዛችሁ ቁጭ በሉ። እነሱ ግን እየሰሩ ነው። ቤተሰቦቻቸውም ህይወታቸውንም በአንድ ጊዜ ነው የቀየሩት ማለት ነው። ስለዚህ አብርሃም ታደሰ ሂድበት፣ ይመችህ። የጀግና ልጅ ጀግና ነው። እግዚአብሔር ነው። ሀይሚንም እንዳሰራ ማለት ነው። እናንተ ናቸው ያሰራችኋት ማለት ነው። አንድ ኮሽታ ሲመጣ ግርግር ትፈጥራላችሁ። ከሌ እንዲህ አለ ከሌ እንዲህ አለ ምናምን፣ እርስ በራሳችሁ ትባዳላችሁ፣ ሆስፒታል ትገባላችሁ ምናምን ነገር፣ ወይ አትሰሩ ወይ አታሰሩ ማለት ነው። ስለዚህ ሀይሚና ብሩኬ ሂዱበት፣ ይመቻችሁ። እነ ፍፄ አሉ፣ እነ ሚኬ አሉ፣ ብዙ በዙሪያቸው ያሉ። ስለዚህ ስራና ስራ እንደሆነ እየገባቸው የሚሳደቡ ሰው ስላለ፣ ስለዚህ ደህና ስራ ሰርታችሁ ታሳደቡ። አለቀ። እኔ እንደዛ ነው የምለው ጋይስ ማለት ነው። በዚህ ንግግሬ ከተቀየማችሁ ምንም ማድረግ አልችልም። ወደፊት ነው። ያልሰራ ሰው መኖር አይችልም ኢትዮጵያ በአሁን ሰዓት ማለት ነው። ገባችሁ አይደለ? ስለዚህ የኛ ውድ ቤተሰቦች ዛሬ ዱባይ ደርሼ ልመጣ ነው ማለት ነው። ማታ የነ ሀይሚ ቪዲዮ ካልመጣሁ የኔ ውድ ቤተሰቦቼ፣ የምትወዱኝ የምታከብሩኝ የምጠሉኝም እንዳይደብራችሁ ማለት ነው። ዘና ፈታ እንድትሉ እሺ። እና አመሰግናለሁ። በሰላም ተመለሽ በሉኝ። እንዲህ ፏ ብዬ ነው የሚሄደው ደግሞ ማለት ነው። ስፒከሬ ተበላሽቶብኛል፣ የዩቲዩብ መስሪያዬ። እንደገና ደግሞ የምሰቅልበት ይሄ ካሜራ የምሰቅልበት ተሰብሮብኛል። ጣውላ ላይ እያስቀመጥኩ ነው የምሰራው። እሱን ልገዛ ነው የሚሄደው። በዛውም አንዳንድ ልብሶች ካገኘሁ እገዛለሁ። ቀሚስ ግዢ ብላችሁኛል። ይሄ እምብርቴን ያሳያል ምናምን ነገር እና እሱን ገዝቼ እመጣለሁ። እስከዛ ግን ቤተሰቦች በጣም ትናፍቁኛላችሁ። ወዳችኋለሁ። ባይ የኛ ውድ ቤተሰቦች ባይ። አንተ የፈለግካቸው እነሱ አይፈልጉም። አንዳንድ ጊዜ ደግሞ እነሱ የሚፈልጉህን አንተ አትፈልጋችሁ። አንዳንድ ጊዜ አንቺ የምትወጃቸው ወንዶች አንቺን አይወዱሽም። አንዳንድ ጊዜ ደግሞ አንቺ የምትወጂው ደግሞ እሱ አይወድሽም። በጣም ኢትዮጵያ ውስጥ ብዙ ሴቶች በምን ይቸገራሉ? መወደዴን በምን እርግጠኛ ሆናለሁ? እኔ ወደዋለሁ እሱ ግን